ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ። እናንተ ዛሬ እንግዲህ ሀይሚና ብሩኬ የጭቅጭቅ ቪዲዮ የመጨረሻቸው ነው ብዬ ነው የማስበው። ከዚህ በኋላ ደግሞ በምን እንደምትጨቃጨቁ አላውቅም። እንግዲህ ሀይሚ ላስብበት ብላለች። የስቶሪዋን ምናምን ማየታችኋል ሁላችሁም። እና ዛሬ እንግዲህ ሀይሚ ይቅርታውን ትቀበለዋለች። እንዴ ሁሌ ትቀበለዋለች። ዛሬ የመጨረሻ ነው ይቅርታውን ትቀበለዋለች ብለን የምንገምተው። በቃ ግምታችን ዛሬ በቃ እንትን መምታት አለበት። ምን ሆናችኋል? ሀይሚዬ ዛሬ ብሩኬ ማለት ነው በቃ አስባበት ምናምን የሆኑ ቅድመ ሁኔታዎችን አዘጋጅታለት በእርግጠኝነት ይቅርታውን ትቀበለዋለች። ከዛ በኋላ ደግሞ ብሩኬ ማታርግ የተባለውን ነገር ያደርጋል ብዬ አላስብም ማለት ነው። እና እንግዲህ ዛሬ የመጨረሻ ነው የመጨረሻ። ከዚህ በኋላ ሀይሚ አሁን ዛሬ አልቀበልህም ብትለው አስባበት ምናምን፣ ብሩኬ ደግሞ ከዚህ በኋላ ሌላ ማሆን ነገር ሊያረግም ይችላል። ምክንያቱም ትናንት ራሱ ተስፋ የመቁረጥ ስሜት ይታይበታል። ተዋት በቃ በግዳይ ሆን ምናምን፣ ደግሞ ሌሎች የሚያቀሳስሩ ስላሉ ፍቅር በግዳይ ሆን ምናምን እያሉ ማለት ነው። እንግዲህ እኔ ታደርጋለች ብዬ የማስበው ሁለት ነገር ነው። አንደኛ አስባበት ምናምን፣ ከስቶሪዋም እንደተረዳሁት ከሆነ የመጀመሪያው ግምቴ ብሩኬን ይቅርታውን ተቀብላ ከዚህ በኋላ ደግሞ እንዳያደርግ የምትፈልጋቸውን ነገሮች ነግራው ምናምን፣ ያው ግልጽ ነው እሱ ግዴታ መንገር እኮ አይጠበቅባትም። ሁኔታዋ በደንብ ያስታውቃል። ሌላ ሴት ብታመጣት ነው እያለች ያለችው። እሷ የምትፈልገው ከአንተ ጋር ብቻ መሆን፣ አንተም ከእሷ ጋር ብቻ እንድትሆን ነው የምትፈልገው። ማንንም ከአንተ ጋር ማየት እንደማትፈልግ መቼም ከምትናገራቸው ንግግሮች መረዳት ትችላለህ። ሲቀጥል ከማንም ጋር እንድታወዳደራት ምናምን፣ የመጣው ሰው ሁሉ ከሀይሜ ጋር ምናምን ተብሎ እንዲወዳደር አትፈልግም። ምክንያቱም ባለፈው አሁን ብሩኬ ማንም ሰው እንዲናገርሽ አልፈልግም፣ እዩንም እንዳትናገሪያ ብሎ አስጠንቅቆ ነበር። መጨረሻ ላይ ግን መናገር ብቻ ሳይሆን እንደፈለገችም እየተናገረቻት ነበረ። ከዛ ደግሞ አብራትን ውር እስከ ማለትም ስለደረሰ እርግጠኛ እየሆነችበታል። ይቅርታ። ስለዚህ ብሩኬ ሀይሚ የምትፈልገውን ነገር እያረክ ህይወታችሁን ማስተካከል ነው ያለብህ። ሌላ ሁለተኛው ግምቴ ምንድን ነው? ይሄ ጥርጣሬዋ ስላለ ነው። እንደምትፈልገው እንደምትወደው ግልጽ ነው። ሁለተኛው ግን እንግዲህ ብዙዎቻችሁ ግን መኝታ ክፍል ልሄድ ነው ያለች ምናምን ብላችኋል። እኔ ግን ወጣ ልበል ያለች፣ እንደፈለገኝ ጸጉር ቤትም ልሂድ ፈታም ልበል እያለች ነበረ። ስለዚህ ጥለው ላጥ ልትልም ትችላለች። ያልገመት ነው ውሳኔም ልትወስን ትችላለች። አይታወቅም። የእነሱ ነገር እኮ አይታወቅም። ግን እንግዲህ ሻንጣዬን ይዤ ልሄድልና አለች። ስቶሪዋ ግን እንደዚህ የምታደርግ አይመስልም። እና እንግዲህ ላጠብላም ቡታጅራ ትሄድ ትችላለች። መጥቶ ይውሰደኝ፣ ትንሽ ይልፋ ትንሽ ይድከም ልትል ትችላለች። እንደዛ ብላ ከሄደች አላቅም። እንግዲህ ብሩኬ ታግሶ ይሄዳል አላቅም። ይሄንን መገመት ይከብዳል። ግን በእርግጠኝነት ሀይሚ እንደዚህ ብሩኬ እየለመናት ትሄዳለች ብዬ አላስብም። በእርግጥ ብዙ ጊዜ እንደዚህ ለምኗስ ምናምን፣ ግን ብዙ ጊዜ ስህተት የሚሰራው ብሩኬ ነው፣ ብዙ ጊዜ ማለት ነው። እና አንዳንዴ ደግሞ ስህተት ሲደጋገም አሁን ሩታና አብርሽ በፊት አሁን አብርሽ ሴት ሲያመጣ ምናምን ብዙ ነገር ሲያረግ፣ ከዛ እሷ ይቅርታ ስታረግለት ስትቀበለው፣ ሲመለሱ አብረው ሲሆኑ ምናምን፣ ከዛ ግን መጨረሻ ላይ ግን እንደምታዩት ሁሌ ይቅርታ ስታረግለት የመጨረሻ ሌላ ይቅርታ ማይደረግለት እንዳታረግ የሚያደርግ ነገር ነው ያደረገባት። ከዛ ያው አሁን እንደምታዩቸው ነው እየተተራመሱ፣ ምንም ሰላማዊ ኑሮ የላቸውም። ስለዚህ ቅርታ ሲደጋገም ሁሉ ነገር ዝም ስትሉ፣ ስታልፉ፣ ስትታው ነገሮች ያልሆነ መስመር ይዛሉ። እንደዛ በማሰብ ነው ሀይሚ እንግዲህ ለብሩኬም ይቅርታ ማድረግ የከበዳት እንጂ ያው እንደምትፈልገው አብራማ እንደምትፈልግ ግልጽ ነው። እና እንግዲህ ዛሬ ያው እኔ የመጀመሪያው ግምቴ ይሳካል ብዬ አስባለሁ። እናቲ በደንብ አድርጎ እንደሚያስታርቃቸው ፎቶ ምናምን ፖስት አድርጎ ነበር፣ የልደት ፎቶ። ግን ሀይሚ የለችም፣ የእውነትም አልሄደችም ማለት ነው። ሰው ዛሬ ቅርታውን ተቀብለው ምናምን የድሮ ሮማንሲ ይጀመራል ብዬ አስባለሁ። እንግዲህ የማይሆን ነገር ታረጋለች ብዬ አላስብም። ብሩኬ ያው ቺት ያረግብኛል ከዚህ በኋላ የሚል ስጋት አላት መሰለኝ ሀይሚ። ሴቶቹ እኮ ናቸው የሚያሳስቱት። አሁን ብሩኬን እኮ ሴቶቹ፣ ኧረ ባካችሁ እንደው ሴቶች ባካችሁ፣ እንደው ፍቅረኛ ያለው ወንድ ላይ የተያዘ ሰው ላይ ሄዳችሁ ፊት የምትሉት እንደው ይጣፍጣል ነው። እንደው ልምድ ያለውን እየፈለጋችሁ ነው። አይዶ ነው ብቻ ለምን እንደዚህ እንደምታረጉ
ስለዚህ የሰው ባለ ሄዳችሁ ፊት አትበሉ፣ ራሳችሁን ቻሉ። ያልተያዘ ለምን አትፈልጉም? የምር የተያዘው ጋር ከምትሄዱና እንግዲህ ሀይሚዬ ስጋት ስላለባት ነው እንጂ ምን በልመና ምናምን የሚባል ነገር የለም። ፍቅር የጋራ ነው። የእውነት ሀይሚ ለብሩኬ ስሜት ባይኖራት ባትወደው ምናምን አረ ብዙ ምልክቶች አሉ እኮ ሀይሚ እንደምትወደው መለየት እንደማትፈልግ ብዙ ምልክቶች አሉ። ያን ሁሉ ነገር ታግዛ አልፋ ስለምትወደው መሰለኝ ልጅ እያለው ምናምን ብሩኬን ተቀብላ አብራ ለመኖር የወሰደችው እስከነ ልጁ። ሀይሚ እስከነ ልጁም ቢሆን ብሩኬን ተቀብለው ነበረ። ሰዎች ሴት አትወደውም ብሎ ለማሰብ ትንሽ ይከብዳል። በደንብ ነው የምትወደው። ከሱ መለየት ሁሉ አትፈልግም። ምንም ነገር ቢፈጠር አብራ መጓዝ የምትፈልግ ሴት ናት እና ማቀሳሰር ምናምን አያስፈልግም። በግድ ምናምን የሚባል ነገር የለም። ሀይሚ ተወደዋለች፣ ትፈልገዋለች፣ ሁሉ ሰው ያውቃል። ሰው ምንም ማቀሳሰር አያስፈልግም። በግልጽ የታወቀ ነገር ነው እና እንግዲህ ያው ይስተካከል ብቻ። ከዚህ በኋላ ሮማንሲ የምር ትንሽ አንድ ወርማ ሮማንሲ ያሳዩን። ከዛ ደግሞ ሌላ ድራማ ትጀምራላችሁ። አሁን እኮ ድራማ ከጀመራችሁ 1 ወር 2 ወር ሊሆናችሁ ነው። ሶ ባካችሁ ፈታ አርጉን፣ ትንሽ ፈታ አርጉን። ሁሌ ጭቅጭቅ፣ ሁሌ ድብድብ፣ ሁሌ ንትርክ ምናምን ይደብራል እኮ አንዳንዴ። እና ሮማንሲ ነገር ደግሞ ትንሽ ጀምሮ ከዛ ደግሞ ይሄ አዝጋዝግ የሆነ ፍራንካችሁን ምናምን ስሩ። ከዛ ደግሞ ሌላ ደግሞ አዲስ ድራማ ክሬት አርጋችሁ ትፈጥራላችሁ ማለት ነው። እና እንደውም እኮ ብሩኬ ረስታው ነው እንጂ ማለት ነው። እንደው ላስታውስ ሚችስ እኛ ከማስታወስ ወደ ኋላ አንልም። 1 ሳምንት እንደውም ምርጥ ቪዲዮ ተሰሩበት አላችሁ። በዚህ ነገሮች ከተስተካከሉ በኋላ ሀይሚ ዱባይ ወስዳታለሁ ብለ ነበረ። አዎ ብለ ነበረ እና እንድታመጣት አሁን ነጻ ወጥተሃል፣ የልጅ አባትም አይደለህም ምናምን። ከዚህ በኋላ ቀጠሮ ማብዛት አያስፈልግም። ሽማግሌ መላክ፣ ቀለበትም ማሰር፣ ዱባይ መሄድ፣ ሁሉ ነገር በነጻነት ማድረግ ትችላላችሁ። በቃ አሁን ሀይሚም ጥርጣሬ የለባትም፣ ብሩኬም እንደዛው። ግን ለፍራንክ ብለ የምታመጣቸው ሴቶች ምናምን የሆነ ፕሮግራም ላይ ነው ደግሞ ብሩኬን የሚጠብሱት። ይህን ነገር ለመከላከል ደግሞ ሀይሚ አብረሽ ሂጂ፣ ብቻውን አተላኪ። ብቻውን እየላክሽ ነው ፕሮግራም ላይ ሴቶቹ ሂደው ፊት ጣናቱ ላይ። ከዛ በኋላ አይዲያ ይመጣላቸዋል፣ ከዛ ይሰሩታል ማለት ነው። እና አብዛኛው ፕሮግራም ላይ ነው ብሩኬን እያስቸገሩት ያሉ ሴቶቹ ናቸው እያስቸገሩት ያሉት። እና ሴቶቹን ብታውቁ ጥሩ ነው። ሀይሚ ከዚህ በኋላ የብሩኬ ፍቅረኛ ናት። በሰው ፍቅር መሀል አይገባም፣ ነውር ነው። ጣልቃ ገብ ሰርጎ ገብ አትሆኑ። የምር በሰው ፍቅር መሀል አይገባም። ራሳችሁን ቻሉ። የራሳችሁን ያልተያዘ ሰው ፈልጉ። የተያዘው ምኑ ናችሁ ሄዳችሁ የምትይዙት? እና ሀይሚ እንግዲህ ዛሬ ቅርታውን ተቀብለው ምናምን ሮማንሲ ፓርቷን ማየት እንፈልጋለን። ኧረ ሮማንቲክ ታው የምር አሁን እኮ ሁሉም እኮ በቃ ጭቅጭቅ ላይ ናቸው። እነ ሩታ እነ አብርሽ እነ ሄርሜላ እነ ምናምን ሄሉ ራሱ ጀመረች። ሄሉ የማርክ ቆንጅያዋ እሷ ራሱ ጭቅጭቅ ጀመረች። እና ሁሉ ጸብ ነው፣ ሁሉ ጭቅጭቅ ነው። እናንተ ነበራችሁ፣ እናንተም ያው ሮማንስ ትታችኋል። 1 ወር አለፋችሁ እና ሳያችሁ ራሱ የተነፋፈቃችሁ ትመስላላችሁ። አይንሽ ያስታውቃል የምር። ሶ ሮማንስ እንፈልጋለን።